ውድ የኢትዮ ኢንጂነሪንግ ዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የቀረብኩት 7 ቅጠል ቆርቆሮ የእንጨት ቤት ለመስራት ስንት ብር ያስፈልጋል የሚለውን ሲሆን ቪዲዮውን ላይክ በማድረግ ጀምሩ። ቻናሉን ደግሞ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ውድ ተመልካቾቼ ይሄንን ሂሳብ ለማውጣት 7 ቦታ ከፋፍለን የምናይ ሲሆን አንደኛ ቤቱን እንጨቱን አቁሞ ጣሪያውን ለመምታት ስንት ብር ያስፈልጋል፣ ሁለተኛ የውስጡን ገረጋንቲ ለመጠቅጠቅ ስንት ብር ያስፈልጋል፣ ሶስተኛ ውሃ ልኩን ዙሪያውን ለማሰር ስንት ብር ያስፈልጋል፣ አራተኛ ሊሾ ለማድረግ ስንት ብር ያስፈልጋል፣ አምስተኛ በርና መስኮቱ ስንት ብር ይፈጃል፣ ስድስተኛ የውጭና የውስጥ ምርጊት በስንት ብር ያልቃል፣ ሰባተኛ ግርፍ ለማሰራት ስንት ብር ያስፈልጋል የሚለውን በቅደም ተከተል እያንዳንዱን የዋጋ ዝርዝር የማወጣላችሁ ይሆናል። እንዲሰራላችሁ የምትፈልጉትን ነገር እናንተም በኮሜንት አሳውቁኝ። ቀጥታ ወደ ፕሮግራሙ ገባለሁ። እንግዲህ መግቢያ ላይ እንደነገርኳችሁ ይህን 7 ቅጠል ቆርቆሮ ቤት ለመስራት መጀመሪያ ላይ ቤቱን ለማቆም የሚያስፈልገን ነገሮች ምንድናቸው? መጀመሪያ ላይ ቀያሽ ነው። ለቀያሽ 2000 ብር እንከፍላለን። ቀጣይ ቆፋሪ ነው። ቁፋሮውን ለሚቆፍርልን ሰው 5000 ብር አካባቢ እናወጣለን። ሌላው ቋሚ ነው። ቋሚ 75 ቋሚ ያስፈልጋል። እንግዲህ አንዱ ቋሚ 350 ብር ነው እየተሸጠ የሚገኘው ወሎ አካባቢ። ይሄ ቤት የተሰራው ወሎ አካባቢ ነው። ወሎ አካባቢ እንግዲህ አንዱ ቋሚ 350 ብር ነው እየተሸጠ የሚገኘው። የ75 ቆርቆሮ 26250 ብር ነው የሚያስወጣን። ሌላው ፍልጥ ወይም ጠርብ የሚባል ነው። እሱ ደግሞ 600 ፍሬ ያስፈልገናል። አንዱ 70 ብር ሲሆን ለ600 ፍሬ 42000 ብር ገደማ ያስፈልገናል። በቀጣይነት የምናየው ደግሞ የግድግዳ ማገር ነው። የግድግዳ ማገር 85 ፍሬ ያስፈልገናል። አንዱ 150 ብር ሲሆን 85ቱ ፍሬ 12750 ገደማ ያስወጣናል። ሌላው የጭቃ ማገር ነው። ጭቃ ማገር 90 ፍሬ ያስፈልገናል። አንዱ 75 ብር ሲሆን የሚሸጠው 90 ፍሬው 6750 ብር ነው። ሌላው የቆርቆሮ ማገር ነው። የቆርቆሮ ማገር 30 ፍሬ ያስፈልገናል። አንዱ 180 ብር ሲሆን 30ው 5400 ብር ነው። ሌላው ቆርቆሮ ነው። ቆርቆሮ 70 ቆርቆሮ ነው። አንድ ቆርቆሮ 800 ብር ሲሆን 70 ቆርቆሮ 56000 ብር ለቆርቆሮ እንይዛለን። በቀጣይነት የምናየው ቆርቆሮ ሚስማር ነው። 3 ካርቶን ያስፈልጋል። አንዱ ካርቶን 800 ብር ነው። 3ቱ ካርቶን 2400። ሌላው የእንጨት ሚስማር 12 ካርቶን ያስፈልጋል። አንዱ 950 ብር ነው። 11400 ብር ለእንጨት ሚስማር እናወጣለን። ሌላው ክፈፍ ነው። ክፈፍ 8 ፍሬ ያስፈልገናል። አንዱ 400 ብር ነው። 8ቱ 3200 ብር ነው። ሌላው ደግሞ ይሄ የምትመለከቱት የበረንዳ ቋሚ በብረት የተሰራ አለ። 5 ያስፈልገናል። አንዱ 5000 ብር ነው የተሰራው። 5ቱ ደግሞ 25000 ብር ያስወጣናል። ሌላው ቦንዳ ነው። ቦንዳ 2 ኪሎ 1 ኪሎ 220 ብር ሲሆን 2 ኪሎ 440 ብር ያስፈልገናል ለቦንዳ። እንግዲህ ውድ ተመልካቾቼ ይህን ቤት ለማቆም ከሰራተኛ ውጪ 195990 ብር ያስፈልገናል። የባለሙያ በቆርቆሮ የሚከፈል ሲሆን ለአናጺ አንዱን ቆርቆሮ 350 ብር ነው የሚሰራው። 70 ቆርቆሮ 24500 ይመጣል። በአጠቃላይ ቤቱን ለማቆም የሚያስፈልገን ሂሳብ 220490 ብር ይሆናል ማለት ነው። ቤቱን ካቆምን በኋላ በቀጣይ ደግሞ የምናየው ውስጡን ገረጋንቲ ለማስጠቅጠቅ ነው። ገረጋንቲ 2 ቢያጆ ያስፈልገናል። በሲኖ አንዱ ሲኖ 12000 ብር ነው። ሁለቱ 24000 ብር ይመጣል። እንደገና ደግሞ ሰራተኛ ሁለቱን ቢያጆ ለመጠቅጠቅ 10000 ብር ገደማ ይጠይቁናል። ጠቅላላ ገረጋንቲ ውስጡን ለማስጠቅጠቅ 34000 ብር ያስፈልገናል። በቀጣይነት የምናየው ደግሞ ውሃ ልክ ዙሪያውን ውሃ ልክ ለማሳሰር ምን ያስፈልጋል፣ ስንት ብር ያስፈልጋል የሚለውን ሲሆን በመጀመሪያ የምናየው ድንጋይ ነው። ድንጋይ በ6 ጎማው 4 ቢያጆ ያስፈልገናል። አንዱ 6000 ብር ነው። አራቱ 24000 ብር ነው። ሌላው ደቦል ድንጋይ የሚባል አለ። ከስካሶ 2 ቢያጆ ያስፈልገናል በ6 ጎማ። አንዱ 4000 ብር ነው። ሁለቱ 8000 ብር ገደማ ያስፈልገናል። ሌላው ሲሚንቶ ነው። ሲሚንቶ 20 ኩንታል ያስፈልገናል። አንዱ ኩንታል 1400 ብር ነው። 20 ኩንታል 28000 ብር ገደማ ነው። ባለሙያ 20000 ብር እንከፍላለን። አሸዋ 2 ቢያጆ በ6 ጎማ ያስፈልገናል። አንዱ ቢያጆ 6000 ብር ነው። ሁለቱ ቢያጆ 12000 ብር በ6 ጎማው ነው። ይሄ ሲኖ አይደለም። 12000 ብር ገደማ ያስፈልገናል። ጠቅላላ ውሃ ልኩን ለማሳሰር 92000 ብር ያስፈልገናል። በቀጣይነት የምናየው ደግሞ ሊሾ ነው። ሊሾ ለማሰራት አሸዋ 2 ቢያጆ በ6 ጎማ ያስፈልገናል። ቅድም እንደነገርኳችሁ አንዱ ቢያጆ 6000 ብር ነው። በ6 ጎማ ነው። ሁለቱ ቢያጆ 12000 ብር ይመጣል። ሌላው ሲሚንቶ ነው። ሲሚንቶ 15 ኩንታል ያስፈልገናል። አንዱ ኩንታል 1400 ብር ነው የሚሸጠው። 15 ኩንታል 21000 ብር ነው። ኤክስካሶ ድንጋይ 2 ቢያጆ ያስፈልገናል። በ6
ጎማ ገልባጭ አንዱ 4000 ብር ሲሆን ሁለቱ ቢያጆ 8000 ብር ያስፈልገናል። ሌላው ባለሙያ ነው። ይህን ሙሉ ሊሾን ለመስራት ባለሙያ 17000 ብር ገደማ ያስፈልገናል። 17000 ብር ነው የሚጠይቀን። ጠቅላላ ይህን ቤት ሊሾን ለማስደረግ 58000 ብር ይጠበቅብናል ማለት ነው። በቀጣይነት የምናየው ደግሞ በርና መስኮት ነው። በር 3 ፍሬ ያስፈልገናል። አንዱ 18000 ብር ነው የተሰራው። ሶስቱ 54000 ብር ነው። ሌላው መስኮት ነው። መስኮትም እንደዛው 3 መስኮት ነው ያለው። አንዱ 8000 ብር ነው የተሰራው። ሶስቱ 24000 ብር ትይዛላችሁ። ሌላው መቃን ነው። መቃን 12 ፍሬ ያስፈልጋል ለሶስቱ በርና ለሶስቱ መስኮት። አንዱ መቃን 1100 ብር ሲሆን 12ቱ መቃን 13200 ብር ነው። ሌላው ይህን መቃንና መቃኑን ገጥሞ በሩን የሚገጥምልን ባለሙያ ነው የሚያስፈልገን። የባለሙያ ጠቅላላ ዋጋ 3000 ብር ነው። ጠቅላላ በርና መስኮት በሩን አሰርቶ መስኮቱንም አሰርቶ ገጥሞ 93300 ብር ያስፈልገናል ማለት ነው። በቀጣይነት የምናየው ደግሞ የውስጥና የውጭ ምርጊት ሲሆን እንግዲህ ለምርጊት ዋናው የሚያስፈልገን ነገር አፈር ነው። አፈር በ10 ጎማ ሲኖ 2 ተኩል ቢያጆ ያስፈልገናል። አንዱ ቢያጆ 7000 ብር ነው። 2 ተኩሉ 17500 ብር ነው። ጭድ የ25000 ብር ጭድ ነው የሚያስፈልገን። ባለሙያ ከውስጥም ከውጭም መርጎ ለማስረከብ 40000 ብር ነው የሚጠይቀን። ጠቅላላ ምርጊቱን ለመጨረስ 82500 ብር ያስፈልገናል። በቀጣይነት ደግሞ የምናየው አሸዋ 2 ቢያጆ ያስፈልገናል በ6 ጎማ። አንዱ ቢያጆ 7000 ብር ሲሆን ሁለቱ ቢያጆ 14000 ብር ነው። እንግዲህ እዚህ ጋር እንዳትሸወዱ፣ በሲኖ ሲሆን ይወደዳል። ባለ 6 ጎማውን ነው እየነገርኳችሁ ያለው 7000 ብር ነው የተሸጠ ያለው በኤኒትሬ ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ 30 ኩንታል ያስፈልጋል። አንዱ 1400 ነው። 42000 ብር ያስፈልገናል ለሲሚንቶ። ሌላው ዙሪያውን የሚታሰር ሽቦ አለ። ሽቦ 5 ጥቅል ያስፈልገናል። እሱም አንዱ 1400 ብር ነው የተሸጠ ያለው። 5ቱ ጥቅል 7000 ብር ነው። ሌላው ሚስማር ነው። ሚስማር 14 ካርቶን ያስፈልገናል። አንዱ ካርቶን 950 ብር ሲሆን 14ቱ 13300 ብር ይመጣል። ሌላው ባለሙያ ነው። ባለሙያ እንግዲህ ሙሉውን ግርፍ ሰርቶ ለማስረከብ 30000 ብር ነው የሚጠይቀን። በረራ ግርፉንም ሽምብራ ግርፉንም ለመጨረስ አጠቃላይ እንግዲህ ይህንን የግርፍ ወጪ ስንደምረው 106300 ብር ያስፈልገናል ማለት ነው ግርፉን ለመጨረስ። እንግዲህ ይህን ስራ በምንሰራበት ወቅት ብዙ የማይታወቁ ወጪዎች ያጋጥሙናል። ስራ ውስጥ ብዙ የሚያጋጥም ነገር ስላለ ለመጠባበቂያ ብለን ጥቃቅን ወጪ በሚለው 100000 ብር እንይዛለን። እንግዲህ አሁን እስካሁን ያለውን ስራዎች ጠቅለል አድርገን የምንደምርበት ሰዓት ላይ ደርሰናል። ጠቅላላ ዋጋውን እንግዲህ ስደምርላችሁ ቤቱን ለማቆም 221190 ብር ያስፈልገናል። ገረጋንቲ ለማስጠቅጠቅ 34000 ብር ነው የሚያስፈልገን። ዋልክ ለማሳሰር 92000 ብር ያስፈልገናል። ሊሾን ለመስራት 58000 ብር ያስፈልገናል። በርና መስኮት ለመግጠም 93300 ብር ያስፈልገናል። የውጭና የውስጥ መርጊት 82500 ብር ይፈጅብናል። ግርፉን ሰርቶ ለመጨረስ 106300 ብር ያስፈልገናል። ለጥቃቅን ወጪ ደግሞ 100000 ብር ብለን የያዝነው አለ። እንግዲህ ይህንን ቤት አቁሞ ሊሾውን ሰርቶ የውጭ ሽምብራ ግርፉን ጨርሶ ለማጠናቀቅ 787290 ብር ያስፈልገናል ማለት ነው። እንግዲህ ውድ ተመልካቾቼ በቀጣይ ቪዲዮ ባለ 80 ቅጠል ቆርቆሮ፣ 90 ቅጠል ቆርቆሮ፣ 100 ቅጠል ቆርቆሮ፣ 120 ቅጠል ቆርቆሮ እያልኩኝ ስንት ብር እንደሚያስፈልገው በዝርዝር የማስቀምጥላችሁ ይሆናል። እንዲሁም ደግሞ ከብሎኬት ቤት ጋር ያለውን ልዩነት በዝርዝር የማስቀምጥላችሁ ይሆናል። እናንተም እንዲሰራላችሁ የምትፈልጉትን በኮሜንት አሳውቁኝ። ከዛ ውስጥ ፊልተር እያደረኩኝ የምሰራላችሁ ይሆናል ማለት ነው። ቪዲዮውን ለወዳጅ ዘመዶ ሼር ያድርጉ። እንዲሁም ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ጥሩ ነገር ይዘንላችሁ እንቀርባለን። መልካም ጊዜ